ትላንትና በአውሮፓ መድረክ የኢሮፓ ሊግ ጥሎ ማለፍ የመጀመሪያ ዙር ጨዋታ ተደርጓል። አስቶን ቪላ ድል ቀንቶታል። የአስቶን ቪላው አሰልጣኝ ኡናይ ኤመሪ የእንግሊዝ ክለቦች ውጤት አስደንግጦኛል ሲሉ አስተያየታቸውን ሰጥተዋል። ስለምን እንዲህ ያሉ ይህንንም ነግራችኋለን። ዘንድሮ ቶተናም ሊወርድ ተቃርቧል፣ ቢወርድ ይሻላል ያለ አንድ የቀድሞ ተጫዋች አለ። እንዲሁም በቶትናም ቤት ተጫዋቾች መካከል ያለ መግባባት መከሰቱ እየተሰማ ይገኛል። ለምን እንዲሆነ የሚለው ትሰማላችሁ። በማንቸስተር ዩናይትድ ቤት የስታዲየም ግንባታ አሁንም እያነጋገረ ይገኛል። አንድ የማንቸስተር ዩናይትድ ተጫዋች ደግሞ በሳምንት አንድ ጨዋታ መጫወት አልፈልግም ብለዋል። ይህ ተጫዋች ማን ነው? የምነግራችሁ ነገር አለ። ሮናልዶ ጎቾ ዘጋቢ ፊልም ተሰርቶለታል። ለመሆኑ ዘጋቢ ፊልሙ ስለምን ያጠናል? ስለምን ላይ ያተኮራል? የሚሉን ትሰማላችሁ። በአርጀንቲና እና በስፔን መካከል የሚደረገው የፋይናሊዝም የፍጻሜ ጨዋታ የት ይደረጋል የሚለው እስካሁን ይፋ በትክክል አልታወቀም። በሴንቲያጎ በርናባው ግን መደረግ የለበትም ሲሉ አርጀንቲናውያን ተቃውመዋል። ይህንን ትሰማላችሁ። በአውሮፓ የሳምንቱ ምርጥ ተጫዋች ማን ነው? አርሰናል ዋንጫው እጁ ላይ ነው ያለ አንድ ሰው አለ። ይህንን ነግራችኋለን። በፔድሮ ኔቶ ጉዳይ አዲስ ነገር ይዘናል። እስከ መጨረሻው አብራችሁ እንደምትሆኑ ተስፋ እናደርጋለን። ሰላም ጤና ይስጥልኝ። የማዩ ስፖርት ተከታታዮች ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ እንድትጀምሩ እንጋብዛለን። እንግዲህ በቅድሚያ ወደ አውሮፓ ሊግ እናልፋለን። በአውሮፓ ሊግ ጥሎ ማለፍ አስቶን ቪላ ከፈረንሳዩ ክለብ ሊል ጋር ያደረገውን ጨዋታ 1-0 በሆነ ውጤት አሸንፏል። የአስቶን ቪላን ብቸኛ የማሸነፊያ ግብ ኦሊ ዋትኪንስ አስቆጥረዋል። የመልሱ ጨዋታ በሚቀጥለው ሳምንት ቪላ ፓርክ ላይ የሚደረግ ይሆናል። በሌላ ጨዋታ ሮማ ከቦሎኛ ጋር ያደረገውን ጨዋታ 1-1 በሆነ ውጤት አቻ ተጠናቋል። ሪያል ቤቲስ በፓናቲያኮስ 1-0 ሲሸነፍ ፖርቶ ስቱትጋርትን 2-1 አሸንፏል። የመልሱ ጨዋታ እንግዲህ ቀጣይ ሳምንት የሚደረግ ይሆናል። የአስቶን ቪላው አሰልጣኝ ኡናይ ኤመሪ የእንግሊዝ ክለቦች በአውሮፓ መድረክ እያስመዘገቡትን ውጤት አስደንጋጭ ብለውታል። በዚህ ሳምንት በአውሮፓ ጨዋታዎች ካደረጉ 9 የእንግሊዝ ክለቦች መካከል ማሸነፍ የቻለው አስቶን ቪላ ብቻ ነው። በአውሮፓ መድረክ በእንግሊዝ ክለቦች ላይ የተፈጠረው ነገር እውነትም አስደንጋጭ ነው ሲሉ ኡናይ ኤመሪ ተናግረዋል። አክለው ምናልባት ፕሪሚየር ሊጉ ምርጥ ሊግ ነው ማለት እንችላለን፣ ነገር ግን አውሮፓ መድረክ ላይ መወዳደር በጣም ከባድ ነው ሲሉ ተናግረዋል። ይህንንም በቻምፒዮንስ ሊጉ የእንግሊዝ ክለቦች ላይ የተፈጠረው ነገር ያረጋግጣል ሲሉ ኡናይ ኤመሪ ተናግረዋል። እንግዲህ በእንግሊዝ አብዛኞቹ ክለቦች በዚህ ሳምንት ድል አልቀናቸውም። ቼልሲ እና ማንቸስተር ሲቲ ተሸንፈው ነው የተመለሱት። ኒውካስል ዩናይትድ እና አርሰናል አቻ ወጥተዋል። ሊቨርፑልም ተሸንፏል። እንግዲህ ብቸኛው በአውሮፓ መድረክ አሸናፊው አስቶን ቪላ ብቻ ሆኖ ቀጥሏል። ምንም እንኳን በአውሮፓ ቻምፒዮንስ ሊግ እየተሳተፉ የሚገኙ የእንግሊዝ ክለቦች በዚህ ሳምንት ባደረጓቸው ጥሩ ውጤት ባያስመዘግቡም እስካሁን ድረስ እንግዲህ እንግሊዝ ፕሪሚየር ሊግ ክለቦች እየመሩ ይገኛሉ። ቀጣይ ዓመት ላይ ተጨማሪ የተፎካካሪነት ቦታ በአውሮፓ መድረክ የማግኘት እድልም እስካሁን በእጃቸው እንደሆነ ይገኛል። የእንግሊዝ ፕሪሚየር ሊግ ይህንን ሰንጠረዥ አሁንም እየመራ ይገኛል። ላሊጋው ይከተላል። ቡንደስሊጋው 3ኛ ነው። ሴሪያው 4ኛ ላይ ተቀምጧል። እንግዲህ በ16ቱ ጥሎ ማለፍ የመልሱን ጨዋታ የሚያደርጉት ጨዋታ ከወዲሁ በጉጉት ይጠበቃል። እንግዲህ ምን ያደርጉታል የሚለውን አብረን የምናይ ይሆናል። እንግዲህ በሳምንቱ መጨረሻ በተደረገ በአውሮፓ ሻምፒዮንስ ሊግ በፒኤስጂ እና በቼልሲ መካከል አንድ ክስተት ነበር። ፔድሮ ኔቶ በቀጥታ ኳስ አቀባዩን ገፍትሮ ሲጥለው ተመልክተናል። የሰማያዊዎቹ ተጫዋች ፔድሮ ኔቶ ባደረገው የዚህ ጨዋታ ኳስ አቀባይ ላይ ባደረገው የስነ ምግባር ክስተት ቅጣት ሊጣልበት እንደሚችል እየተነገረ ይገኛል። ኳስ አቀባዩን ገፍቶ ሲጥለው ታይቶ የነበረው ፔድሮ ኔቶ ከጨዋታው በኋላ ይቅርታ ጠይቆ ማሊያውንም ሰጥቶት እንደነበር ተናግሯል። አሁን ላይ የአውሮፓ እግር ኳስ ማህበር የዲሲፕሊን ምርመራ መጀመሩ ተገልጿል። ፔድሮ ኔቶ በቀጣይ ላሳየው ስፖርታዊ ጨዋነት የጎደለው ተግባር ቢያንስ አንድ ጨዋታ ቅጣት ሊጣልበት እንደሚችል እየተነገረ ይገኛል።
በተያያዘ ዜና በአውሮፓ ቻምፒዮንስ ሊግ ጥሎ ማለፍ ጨዋታ የሳምንቱ ምርጥ ተጫዋች ይፋ ሲደረግ የሪያል ማድሪዱ ተጫዋች ፌዴሪኮ ቫልቬርዴ የሳምንቱ ምርጥ ተጫዋች በመባል ተመርጧል። እንግዲህ ቫልቬርዴ ሪያል ማድሪድ ማንቸስተር ሲቲን ሲያሸነፍ 3 ጎሎችን አስቆጥሮ ሃትሪክ መስራቱ ይታወሳል። እንግዲህ ይህ ተጫዋች የሳምንቱ ምርጥ ተጫዋች በመባል መሸለም ችሏል። በተያያዘ ዜና በሪያል ማድሪድ ቤት ጁድ ቤሊንግሃም ለሪያል ማድሪድ ከማንቸስተር ሲቲ የሚያደርገው የመልስ ጨዋታ እንደሚያልፈው እየተነገረ ይገኛል። በተጨማሪም በጨዋታው ጉዳት ያጋጠመው ፈርናንድ ሜንዲ ለመልሱ ጨዋታ እንደማይደርስ እየተዘገበ ይገኛል። በሌላ በኩል ዴቪድ አላባ፣ ኪሊያን ምባፔ፣ አልቫሮ ካሬራስ ለመልሱ ጨዋታ መድረስ እድል እንዳላቸው እየተነገረ ይገኛል። እንግዲህ ማንቸስተር ሲቲ በሜዳው ከሪያል ማድሪድ የሚያደርገው ጨዋታ 4-0 ማሸነፍ ያሳልፈዋል። እንግዲህ ሪሞንታዳ ሰርቶ ያልፋል ወይ የሚለው አሁንም የብዙ ሰዎች ጥያቄ ቢሆንም የመልሱ ጨዋታ ላይ እንግዲህ በጉጉት እንዲጠበቅ አድርጎታል። በአርጀንቲናና ስፔን መካከል የሚደረገው የፋይናሊዝም የፍጻሜ ጨዋታ ኳታር ላይ ሊካሄድ እንደነበር ይታወቃል። ይሁን እንጂ ኳታር በደህንነት ስጋት ምክንያት በሀገሪቱ የሚካሄድ ስፖርታዊ ውድድሮችን ለሌላ ጊዜ ማራዘሟ ተነግሯል። በዚህም ምክንያት የፋይናሊዝም ፍጻሜ ጨዋታ በሌላ ሀገር ለማድረግ እንቅስቃሴ ተጀምሯል። የአውሮፓ እግር ኳስ ማህበር የፍጻሜ ጨዋታው ማድሪድ ሳንቲያጎ ቤርናቡ ስታዲየም እንዲደረግ ጥያቄ አቅርቧል። ይሁን እንጂ የደቡብ አሜሪካ እግር ኳስ ፌዴሬሽን ውድቅ በማድረግ ሌላ አማራጭ እንዲፈልግ ጠይቋል። አርጀንቲና እግር ኳስ ፌዴሬሽን ፕሬዝዳንት ክላውዲዮ ታፒያ በበኩላቸው ስፔን በሀገሯ እንዲደረግ ትፈልጋለች፣ እኛም አርጀንቲና ላይ እንዲደረግ እንፈልጋለን ሲሉ ተናግረዋል። እንግዲህ የት ይደረጋል የሚለው የሚጠበቅ ይሆናል። የአሜሪካው ግዙፍ የሚዲያ ተቋም ኔትፍሊክስ ስለ ሮናልዲኖ ጎቹ የሚያወሳ ዘጋቢ ፊልም ማዘጋጀቱን አሳውቋል። ዘጋቢ ፊልሙ የብራዚላውያን ታሪካዊ ተጫዋች ሮናልዲኖ ጎቹ የህይወት ታሪክ እንደሚዳስስ ተገልጿል። ዘጋቢ ፊልሙ የመጀመሪያው ክፍል የሮናልዲኖን ጉዞ እና ያልታዩ ምስሎች ከሜሲ፣ ኔይማርና ሮበርቶ ካርሎስ ምስክርነት ጋር ማያያዙ ተነግሯል። በሁለተኛው ክፍል ከዚህ በፊት ካልታዩ ቀረጻዎች ጋር የ1994ቱን የብራዚል የዓለም ዋንጫ ድል ይዳስሳል። ዘጋቢ ፊልሙ በኢትዮጵያ አቆጣጠር ሚያዝያ 8 2018 ለተመልካቾች እይታ እንደሚውል እየተነገረ ይገኛል። እንግዲህ ማንቸስተር ዩናይትድ በጣም ግዙፍ ስታዲየም ለመገንባት ማቀዱ ተነግሯል። እንግዲህ ማንቸስተር ዩናይትድ ሊገነባው ያሰበው ስታዲየም በጣም ከፍተኛ ወጪ እንደሚጠይቅ እየተነገረ ይገኛል። ማንቸስተር ዩናይትድ ለመገንባት ያቀደው የ100,000 ተመልካቾችን የሚይዝ ስታዲየም ወጪው ከፍ ሊል እንደሚችል ከወዲሁ እየተነገረ ይገኛል። ስታዲየሙ ቀድሞ የወጣለት የግንባታ ወጪ 2 ቢሊዮን ፓውንድ ቢሆንም በመዘግየቱ ምክንያት ወደ 3 ቢሊዮን ከፍ ሊል እንደሚችል ተነግሯል። የስታዲየሙ ግንባታ ሂደት በአሁኑ ሰዓት ከመሬት ይዞታ ስምምነት ጋር በተያያዘ እንደቆመ ተጠቁሟል። ማንቸስተር ዩናይትድ ለመሬቱ 50 ሚሊዮን ፓውንድ ሲያቀርብ ባለቤቶቹ 400 ሚሊዮን ፓውንድ መጠየቃቸው ተነግሯል። ግንባታው በፍጥነት ካልተጀመረ ወጪው እንዲሁም የግንባታ ጊዜው ወደ 10 ዓመት ከፍ ሊል እንደሚችል ባለሙያዎች ማስጠንቀቃቸው ተገልጿል። ሰር ጂም ራትክሊፍ በቅርቡ በሰጡት አስተያየት እንዲሁም ተጽዕኖ ሊያሳድር እንደሚችል ደሰን እያስነበበ ይገኛል። በተያያዘ ዜና በማንቸስተር ዩናይትድ ቤት አንድ ተጫዋች አስተያየቱን ሰጥቷል። ይህ ተጫዋች በሳምንት አንድ ጨዋታ መጫወት አልፈልግም ይላል። ይህ ተጫዋች ሚቤሞ ነው። የማንቸስተር ዩናይትድ ተጫዋች ብሪያን ሚቤሞ ተደራራቢ ጨዋታ ማድረግ እንደሚፈልግ ተናግሯል። በአንድ ሳምንት አንድ ጨዋታ ከማድረግ በየ3 ቀኑ ብጫወትን እመርጣለሁ ሲል ብሪያን ሚቤሞ አስተያየቱን ሰጥቷል። ከመጀመሪያ ቡድኑ ጋር ልምምድ ስለሰራው ታዳጊ ጄጄ ገብርኤል የተጠየቀው ብሪያን ሚቤሞ እሱ ምርጥ ተጫዋች ነው፣ ልዩ ነገር እንዳለው ይታያል ሲል ብሪያን ሚቤሞ ተናግሯል። እንግዲህ ማንቸስተር ዩናይትድ ምናልባት ወደ አውሮፓ መድረክ የሚመለስ ከሆነ ቀጣይ ዓመት ከአንድ ጨዋታ በላይ የመጫወት እድሉን ያገኛል ብለን እንጠብቃለን። የሰሜን ለንደኑ ክለብ ቶትናም በሊጉ ከወራጅ ቀጠናው በ1 ነጥብ ርቆ 16ኛ ደረጃ ላይ ይገኛል። አሁን ላይ በቡድኑ ውስጥ ያሉ አንዳንድ ተጫዋቾች ክለቡን ከመውረድ ለማትረፍ ቁርጠኛ አለመሆናቸው ተገልጿል። አንድ የቶትናም ተጫዋች የክለቡ መውረድ ብዙም እንደማያስጨንቀው
ለቡድን አጋሮቹ እንደነገራቸው ተገልጿል። ተጫዋቹ ክለቡ ቢወርድም ቀጣይ ክረምት ሌላ ክለብ መቀላቀል እንደሚችል እና በዚህ እርግጠኛ መሆኑን ተናግሯል። አንዳንድ የክለቡ ተጫዋቾች ቡድኑ ከመውረድ ለመታደግ ቢጓጉም የተወሰኑ የቡድን አጋሮቻቸው ለዚህ ቁርጠኝነትን በማጣታቸው ተበሳጭተዋል። ተጫዋቾቹ አንዳንድ የቡድን አጋሮቻቸው ክለቡን ለማዳን በቂ ተነሳሽነት የላቸውም የሚል እምነት እንዳላቸው ዘ አትሌቲክ ይዞት በወጣው ዘገባ ላይ ተመልክተናል። ሌላው እንግዲህ ቶትናም ቢወርድ ለሊጉ መልካም ነው ያለው ጋሪ ኔቭል ነው። የቀድሞ የቀያዮቹ ሰይጣኖች ታሪካዊ ተጫዋች ጋሪ ኔቭል ቶትናም ከፕሪሚየር ሊጉ ቢወርድ እንደሚመርጥ ተናግሯል። የቶትናም ከፕሪሚየር ሊጉ ቢወርድ ለሊጉ ጥሩ ነው ሲል ጋሪ ኔቭል አስተያየቱን ሰጥቷል። አክሎም ከተፎካካሪነት አንጻር ካየነው ሰንደርላንድ እና ሊድስ ቀርተው ቶትናም ቢወርድ ጥሩ ነው ሲል ተደምጧል። ሮይ ኪን በበኩሉ ቶትናም ወደ ቻምፒዮንሺፑ መውረዱ አይቀሬ ይመስለኛል ሲል ለግምቱን ተናግሯል። እንግዲህ ምን ይሆናል የሚለው ቀጣይ የሚጠበቅ ይሆናል። ቶትናም በጣም አስጊ ደረጃ ላይ እንደደረሰ ግን ምንም ጥርጥር የለውም። እንግሊዛዊ የቀድሞ የአርሰናልና የቸልሲ ተከላካይ አሽሊ ኮል አርሰናል ተስፋ የማይቆርጥ አውሪም ሆኗል ሲል አድናቆቱን ቸሮታል። አሽሊ ኮል ሲናገርም አርሰናል አሁን ጠንካራ አስተሳሰብ ላይ ነው ያላቸው፣ በምንም ነገር ተስፋ አይቆርጡም ሲል ተደምጧል። አያይዞም ከ20 ዓመታት በኋላ ዋንጫውን ማሸነፍ አለባቸው። አሁን ዋንጫውን በእጃቸው ነው፣ በራሳቸው ስህተት ካልሰሩ ዋንጫውን ያነሳሉ ሲል አሽሊ ኮል ለአርሰናሎች ያለውን አድናቆት ቸሯል። እንግዲህ አርሰናል ዋንጫውን ያሸንፋል የሚለው በጉጉት የሚጠበቀው ነገር ነው። የመርሳይዱ ክለብ ሊቨርፑል ኃላፊዎች ለቡድን አሰልጣኝ አርኔ ስሎት ከፍተኛ ድጋፍ ማስጠታቸው ተገልጿል። አሰልጣኝ አርኔ ስሎት በሊቨርፑል ቤት እስከ 2027 የሚዘልቅ ኮንትራት አላቸው። የሊቨርፑል ከፍተኛ አመራሮች በአሰልጣኙ ላይ ትልቅ እምነት እንዳላቸው ለክለቡ ቅርብ የሆኑ ምንጮች ተናግረዋል። ኃላፊዎቹ አርኔ ስሎት ነገሮችን ለማስተካከልና ቡድኑን ወደ መስመር ለመመለስ ትክክለኛው ሰው ናቸው የሚል እምነት እንዳላቸው ተናግሯል። ክለቡም የሚቀጥለው ክረምት አርኔ ስሎትን የማሰናበት ምንም እቅድ እንደሌለው ተጠቁሟል። ይህ በዚህ እንዳለ ሊቨርፑል ቀጣይ ክረምት የክንፍ ተጫዋች ለማስፈረም ፍላጎት እንዳላቸው ተዘግቧል። በሪያል ማድሪድ ቤት የሳምንቱ የወርሃ የካቲት ምርጥ ተጫዋች ተወዳዳሪዎች ይፋ ተደርገዋል። በአሰልጣኝ አርቤላ የሚሰለጥነው ሪያል ማድሪድ የወርሃ የካቲት የወሩ ምርጥ ተጫዋች እጩዎችን ይፋ ሲያደርጉ ቪኒሲየስ ጁኒየር፣ ቲቦ ኮርቶዋ፣ ኦሬሊን ቹዋሜኒ፣ ፌዴ ቫልቬርዴ እና ኤድዋርዶ ካማቪንጋ የወሩ ምርጥ ተጫዋች እጩዎች ውስጥ ተዘርዝረዋል። እንግዲህ ፌዴ ቫልቬርዴ በሳምንቱ በአውሮፓ መድረክ ያሳየው እንቅስቃሴ ምናልባትም የሪያል ማድሪድ የወሩ ምርጥ ተጫዋችም ይሆናል ተብሎ እንዲጠበቅ አድርጎታል። ለማንኛውም የወሩ ምርጥ ተጫዋች ማን ይሆናል የሚለው በጉጉት የሚጠበቀው ነገር ነው። እንግዲህ በሳምንቱ መጨረሻ የእንግሊዝ ፕሪሚየር ሊግ እንዲሁም የተለያዩ የአውሮፓ መድረክ ጨዋታዎች ይመለሳሉ። ማንቸስተር ዩናይትድ ከአስቶን ቪላ የሚያደርገው ጨዋታ በጉጉት የሚጠበቀው ጨዋታ ነው በዚህ ሳምንት። ምክንያቱም አስቶን ቪላ እና ማንቸስተር ዩናይትድ አሁን በዚህ ሰዓት 3ኛ እና 4ኛ ደረጃ ላይ ተቀምጠው የሚያደርጉት ውድድር ነው። ማንቸስተር ዩናይትድ የሚያሸንፍ ከሆነ የበለጠ 3ኛ ደረጃን የሚያጠነክርበትን እድል ይፈጥራል። አስቶን ቪላ የሚያሸንፍ ከሆነ ደግሞ የበለጠ 3ኛ ደረጃን ከዩናይትድ የሚቀበልበት ደረጃን ያገኛል። በዚህ ምክንያት ጨዋታው ተጠባቂ ነው። እንግዲህ አስቶን ቪላ 1-0 ትላንትና አሸንፎ ወደ ኦልድ ትራፎርድ መምጣቱ ለማንቸስተር ዩናይትድ ፈተና ሊሆን እንደሚችል ይገመታል። ነገር ግን ማንቸስተር ዩናይትድ ደግሞ በዚህ ዓመት በኦልድ ትራፎርድ ብዙም ጨዋታ አልተሸነፈም። 2 ጨዋታዎችን ብቻ ነው የተሸነፈው በአስቶን ቪላ እና በኤቨርተን። ያንን ታሪክ ከግምት ካስገባን እና ማንቸስተር ዩናይትድ ባለፈው ነጥብ መሸነፉን ከግምት ካስገባን ማንቸስተር ዩናይትድ ተነቃቅቶ ይመጣል። እረፍት ማድረጉ ምናልባት ለማንቸስተር ዩናይትድ መልካም ዜና ሊሆን ይችላል።
ማንቸስተር ዩናይትድ ከአስቶን ቪላ የሚያደርጉት አንዱ ተጠባቂ ነው። ሌሎች ቡድኖችም ጨዋታቸውን ያደርጋሉ። እነኚህና ሌሎች ዜናዎችን ነገ በሚኖረን የዜና ዳሰሳ ይዘን እንመጣለን። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። ምንም እንኳን በወቅታዊ ሁኔታ ሁለቱም ክለቦች እየተቸገሩ ቢገኙና ቶትናም ደግሞ በአሁኑ ሰዓት ላይ ለመውረድ መጨረሻ ላይ የተገኘ ክለብ ቢሆንም ያው በሳምንቱ ትልቅ ጨዋታ የሚባል አይነት ነው። በቀድሞ ታሪካቸው ሊቨርፑልን ከቶትናም የሚያገናኘው የእሁድ ምሽት ጨዋታ በጉጉት ይጠበቃል። ከወዲሁ ብዙዎች ግምታቸውን እየሰጡ ይገኛሉ። የቀድሞ የማንቸስተር ዩናይትድ ተጫዋች ሊቨርፑል 6-0 ያሸንፋል ሲል ገምቷል። ዋይኔ ሮኒ እንግዲህ ቶትናሞችን በቀላሉ ሊቨርፑል 6-0 በሆነ ሰፊ ውጤት ያሸንፋል ሲል ገምቷል። ጋሪ ኔቨል ሊቨርፑል 5-1 ያሸንፋል ሲል፣ ሩይ ኪን ሊቨርፑል 3-1 ያሸንፋል ሲሉ ግምታቸውን አስቀምጠዋል። ለማንኛውም እሁድ ምሽት 1 ሰዓት ተኩል ሲል የሚደረገው ጨዋታ ምላሽ የሚሰጥ ይሆናል። በሳምንቱ መጨረሻ በአውሮፓ ቻምፒዮንስ ሊግ ሊቨርፑልን 1-0 ያሸነፉት ጋላታሳራዮች የመልሱ ጨዋታ በአንፊልድ የሚያደርጉ ይሆናል። ከወዲሁ የጋላታሳራይ ፕሬዝዳንት ዳርሱና ኦዝቤክ ተጫዋቾቹ ሊቨርፑልን ካሰናበቱ ጉርሻ ለመስጠት ቃል ገብተውላቸዋል። ናይጄሪያዊ አጥቂ ቪክተር ኦስሜን ሊቨርፑልን ካሰናበቱ ጉርሻ እንዲሰጣቸው ፕሬዝዳንቱን መጠየቁ ተገልጿል። የክለቡ ፕሬዝዳንት በበኩላቸው 5 ሚሊዮን ዩሮ ጉርሻ ለመስጠት ቃል መግባታቸው ለክለቡ ቅርብ ጋዜጠኞች ዘግበዋል። ጋላታሳራይ የመጀመሪያ ዙር 1-0 በሆነ ውጤት ማሸነፉ አይዘነጋም። የመልሱ ጨዋታ ቀጣይ ሮብ አንፊልድ ላይ የሚደረግ ይሆናል። ይህንን ጨዋታ አሸንፈው ሊቨርፑልን የሚያሰናብቱ ከሆነ 5 ሚሊዮን ዩሮ ጉርሻ እንደሚያገኙ ከወዲሁ እየተነገረ ይገኛል። የቼልሲው አምበልና ወሳኝ ተጫዋች ሪስ ጄምስ ኮንትራቱን ሊያራዝም መሆኑ እየተነገረ ይገኛል። እንግሊዛዊ የቼልሲ መስመር ተጫዋች ሪስ ጄምስ በክለቡ ለተጨማሪ ዓመታት ለመቆየት ከስምምነት ላይ ደርሷል። የ26 ዓመቱ ሪስ ጄምስ በቼልሲ ያለውን ኮንትራት ለ6 ዓመታት እንደሚያራዝም አትሌቲክ እያስነበበ ይገኛል። አዲሱ የሪስ ጄምስ ውል ስምምነት ክለቡ አዲስ በጀመረው በአቋም ላይ የተመሰረተ የደሞዝ አከፋፈል ስርዓት መሆኑን ተዘግቧል። ሪስ ጄምስ ከዚህ በፊት የእግር ኳስ ሕይወቱን በቼልሲ ቢያጠናቅቅ ደስተኛ እንደሚሆን ሲገልጽ ነበር። ሪስ ጄምስ 255 ጨዋታዎችን በቼልሲ አድርጎ 16 ጎሎችን አስቆጥሮ 31 ለግብ የሆነ ኳስ አመቻችቶ አቀብሏል። እንግዲህ ሪስ ጄምስ በቼልሲ ቤት ወሳኝ ተጫዋች መሆኑ ይታወሳል። ለዚህም ቼልሲዎች ውሉን እንደሚያራዝሙ ይፋ ተደርጓል። ውድ የቻናላችን ተከታታዮች ለዕለቱ ያዝንላችሁ አጫጭር ዜናዎች ይህንን ይመስላሉ። ነገ የእንግሊዝ ፕሪሚየር ሊግ፣ የስፔን ላሊጋ እንዲሁም የጣሊያን ሴሪያ የያዙ ዜናዎችን የቡድን ስብስብ ጉዳዮችን እንዳስሰውን ዜና ነገ ይዘን እንመጣለን። እስከዛው ባላችሁበት ሰላም ናችሁ ይብዛ። ቻናሉን ሰብስክራይብ፣ ቪዲዮአችን ላይክ በማድረግ ማዩ ስፖርት እንድታበረታቱ ከወዲሁ ጋብዛለሁ። መልካም ቀን